ዜና አልፋለሁ። የ2018 የኢትዮጵያ የክለቦች አቋም መለኪያ ውድድር በሁለተኛ ቀን ውሎ በርካታ የማጣሪያና የፍጻሜ ውድድሮች ተደርገውበታል። በዛሬው ዕለትም በመምና በሜዳ ተግባራት በርካታ የፍጻሜና የማጣሪያ ውድድሮች ተደርገዋል። ኢድሪስ አህመድ ከቦታው ተከታይን ሪፖርት ልኮልናል። አመሰግናለሁ። እንግዲህ አሁን የምንገኘው በግዙፉ የአዲስ አበባ ስታዲየም ቅጥር ግቢ ውስጥ በሚገኘው የአትሌቲክስ የመለማመጃ ስፍራ ነው። ይኸው የአትሌቲክስ የመለማመጃ ስፍራ በክረምት ወራት ለኢትዮጵያ አትሌቲክስ አልፎም ለኢትዮጵያ ስፖርት አዲስ ገጸ በረከት ሆኖ መጥቷል። በዓለም አትሌቲክስም ዓለም አቀፍ እውቅና ማግኘቱ ሲዘገብ ቆይቷል። በትልቅ ደረጃ እንግዲህ የኢትዮጵያ ብሔራዊ ቡድን ባለፈው የቶኪዮ የዓለም አትሌቲክስ ሻምፒዮና ዝግጅት ሲያደርግበት እንደነበር ይታወቃል። አሁንም ለክለቦች ተቋማት በየዕለቱ ለሚያደርጓቸው ዝግጅቶች አንድ አዲስ ግብዓት ሆኖ መጥቷል። ዛሬ ከትላንትና ሁለት ጀምሮ ደግሞ በኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ ከሚዘጋጁ ውድድሮች አንዱ የሆነው የክለቦች የአቋም መለኪያ ውድድርን እያስተናገደ ይገኛል። ይህ የክለቦች የአቋም መለኪያ ውድድር እንግዲህ ከ2010 ጀምሮ መነሻውን አድርጎ ሲካሄድ ቆይቷል። ዓላማውም እንግዲህ በርካታ ረዥም ርቀት ተብሎ የሚታወቁት የጎዳና ከ5000 ሜትር በላይ ያሉ ትልልቅ ረዥም ተብሎ የሚታወቁት የረዥም ርቀት ተብሎ የሚታወቁት የውድድር አይነቶች በዓለም አቀፍ ደረጃ በየሳምንቱ የውድድር እድል ያገኛሉ። አትሌቶችም በሀገር ውስጥም በዓለም አቀፍ ደረጃም የውድድር እድል ማግኘታቸውን ተከትሎ ብዙ ክፍተት አይፈጠርም። በእነዚህ ርቀቶች ግን ለአመታት በቆየ ችግር ምክንያት እንግዲህ እነዚህ አትሌቶች በየአመቱ ሙሉ ዝግጅት ቢያደርጉም የውድድር እድል ተነፍጎ ቆይተዋልና ከ2010 ወዲህ ይህን ችግር ለመቅረፍ ነበር ይሄ የአቋም መለኪያ ውድድር የተዘጋጀው። በተለይም ከአጭር መካከለኛ እርምጃ የ3000 ሜትርና የሜዳ ተግባራት አትሌቶችን ታሳቢ ያደረገ ነበር ይሄ ውድድር የመዘጋጀት አላማው ማለት ነው። እንግዲህ በትላንትናው ዕለትም ከ2010 ጀምሮ መነሻውን ያደረገ ውድድር አመታዊ ውድድር ከትላንትናው ዕለት ጀምሮ መካሄዱን ቀጥሏል። በዚህ በኢትዮጵያ በግዙፉ አዲስ አበባ ስታዲየም ቅጥር ግቢ በሚገኘው የአትሌቲክስ የመለማመጃ ስፍራ ማለት ነው። ክቡራን ተመልካቾች በትላንትናው ዕለትም በዛሬው ዕለትም በርካታ የማጣሪያና የፍጻሜ ውድድሮች ተደርገዋል። ሜዳው በአዲስ መልክ መከፈቱ ደግሞ ለተወዳዳሪዎችም ተመልካቾችም ከወትሮ በተለየ መንገድ ሜዳ መጥቶ አትሌቲክስ ውድድሮችን የመከታተል ነገሩ በተወሰነ ደረጃ መቀዛቀዝ ታይቶበት ነበር። ዘንድሮ ግን በዚህ ውድድር ለመጀመሪያ ጊዜ በዚህ ሜዳ ላይ እንደመዘጋጀቱ ከዚህ በኋላም በርካታ ውድድሮች ይዘጋጁበታል ተብሎ ይጠበቃል። ከዛ አንጻር በርካታ ለአትሌቶችም ለተመልካቾችም የውድድሩን ድባብ ከፍ በማድረግ አንጻር ትልቅ አስተዋጽኦ እያበረከተ እንደሆነ ተመልክተናል። በትላንትናው ዕለትም በዛሬው ዕለትም በርካታ የማጣሪያ የፍጻሜ ውድድሮች ተደርገዋል። በዛሬው ዕለት የስሉት ዝላይና የርዝመት ዝላይን ጨምሮ በሜዳ ላይ በመም ላይም እንግዲህ የ100ና የ110 ሜትር መሰናክል በሴቶችና በወንዶች የመሰናክል የፍጻሜ ውድድሮች ተደርገዋል። የሽልማት ስነ ስርዓቶችም ተደርገዋል ለትላንትናዎቹና ለዛሬዎቹ የፍጻሜ ውድድሮች። ሽልማቶቹንም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህንን ጨምሮ በዕለቱ የተገኙ የክብር እንግዶች ለአትሌቶች ሽልማቶቹን አበርክተዋል። ውድድሩ በቀጣይ ቀናትም እንደሚቀጥል ይጠበቃል። የኢትዮጵያ አትሌቲክስም በዚህ ሜዳ ላይ እንግዲህ ከዚህ በኋላ የሚኖሩትን ትልቁን የኢትዮጵያ አትሌቲክስ ሻምፒዮና ጨምሮ በርካታ ውድድሮች እንደሚዘጋጁበት ይጠበቃል። አመሰግናለሁ። በአጭር ርቀትና በሜዳ ተግባራት ስልጠና ላይ ትኩረት አድርገው የሚሰሩ ክለቦች ቁጥር ማነስና የውድድር እድሎች አለማግኘት በአህጉራዊ መድረክ ተሳትፎ ላይ ለውጤት መጥፋቱ ምክንያት እንደሆነ ይገለጻል። በዚህ ጉዳይ ላይ አብርሃም አድማሱ ባለሙያዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። በኢትዮጵያ አትሌቲክስ ታሪክ ብቅ ጥልቅ ከሚሉ ድሎች የዘለለ ተከታታይና ወጥነት ያለው ውጤትን በአጭር ርቀትና በሜዳ ተግባራት ውድድር ላይ ማሳካት አልተቻለም። ለወትሮም የውድድር እድል ችግር የሚነሳበት የዘርፍ በአህጉራዊ መድረኮች ያለው ውጤትም እየተቀዛቀዘ መጥቷል። ያልዘመነው የስልጠና መንገድና ለርቀቱ ትኩረት የሚሰጡ ክለቦች ቁጥር ማነስ ደግሞ ከምክንያቶቹ ተጠቃሽ ናቸው። አብዛኛው አትሌቶች ጋር ቀርበ ብትጠይቅ ተስፋ የመቁረጥና ቻንስ አለማግኘት ተስፋ ነው የሚያስቆረው። ኦሬዲ ሰዓት አምጥተ ውጭ ትራይ መታረክ ከሆነ ላንተም ተስፋ ነው። ራስህንም ታያለ ምንድነው የቀረኝ የምትለውን አይተህ ትመጣለህ። ሞር በደንብ በዚህ ላይ ፌዴሬሽኑ ትኩረት አድርጎ የውጭ እድሎች ቢያመቻች መልካም ነው ባይ ነኝ። የዘመናዊ አሰለጣጠን ስርዓት ከቴክኒካል ነገሮች አንጻር ከአድሚን ፓርቱ አንጻር በተለያየ መንገድ ስፖርቱ የሚፈልገውን ስፖርቱ የራሱ ዴማንድ ፕሮፋይል አለው። ያንን ዴማንድ የሚያደርገውን ነገር አሟልተን አለመገኘታችንና አለመቅረባችን ዓለም ከደረሰበት እኩል እንዳንራመድና በሚፈለገው ደረጃ አገሪቷ እንዳታሳካ ያደረገበት ሁኔታ ነው ያለው። እንግዲህ አትሌቲክስ ክለብ ካልክ ውርወራውንም ዝላዩንም ሩጫውንም መያዝ አለብህ። ከ100 እስከ ማራቶን መያዝ አለብህ። ክለብ ነው ግን ፊልድ ኢቨንት የላቸውም፣ አጭር ርቀት የላቸውም።
እኔ ክለብ ነው አይደለም። በተለይ አጭር ርቀት የተወሰኑ ክለቦች ላይ ነው ተንጠልጥሎ ያለው። ለረጅም ርቀት ውድድሮች የተሻሉ የውድድር እድሎችን በማይገኙበት ርቀት የሚገኙ አትሌቶችን ችግር ለመቅረፍ በሀገር ውስጥ ያሉ ውድድሮችን ማብዛት አንደኛው አማራጭ ነው። የኢትዮጵያ አጭር ርቀት፣ መካከለኛ 3000 ሜትር መሰናክልና የሜዳ ተግባራት የአቋም መለኪያ ውድድር በአዳይ አበባ ስታዲየም መካሄድ የጀመረ ሲሆን አቅም ከመፈተሽ ባለፈ ለአህጉራዊ ውድድር መዘጋጃ እንደሚሆንም ተጠቁሟል። ትራንዚሽን ፔሪዮዳቸው ረጅም እንዳይሆን አንድ የመጀመሪያው ጥቅም ማለት ነው። ይረዝማል። ገብቷል። አትሌት ረጅም ሰዓት ከአንድ ወር በላይ ትራንዚሽን ፔሪዮድ ባይኖረው ይመረጣል። ይሄ ውድድር አስበ ስለምሰራ ግን ቶሎ ትጀምራለህ ስልጠና። ስለዚህ ለአትሌቶቹ ብዙ ጥቅም አለው። አቋም መለኪያችን ነው። ከክረም ጀምሮ ስንሰራ ነበር። አሁን ላይ ምን ላይ ያለን የሚለውን ራሳችን እንድናይ ጥሩ ጠቀሜታ አለው። አትሌቶችን ለማበረታታት የምንጠቀምበት አንዱ ውድድር ይሄ ነው። ውጤታቸውን እያስመዘገቡ ራሳቸውን እየመዘኑ ወደ ማናጀር እንዲሄዱ ወደ ክለብም እንዲሄዱ እድል የሚፈጥርላቸው የውድድር አይነት ነው። ባልዘመነው የስልጠና መንገድና ባልተለወጠው የውድድር አካሄድ ውስጥም ቢሆን አሁንም የዓለም አቀፍ የውድድር ደረጃን የሚያሟሉ ሰዓት ያላቸው አትሌቶች እንደሚገኙበትም ተነግሯል። እንዲህ አይነት ውድድሮች ሁሉንም ልጆች ባይሆኑ ቶፕ የሆኑትን ከየፊልዱ ስፔሻል የሆኑ ልጆችን ቢሞከሩ ይቀየራል ብዬ አስባለሁና እነዚህ እንትኖች ላይ በአገር ውስጥ ውድድር ብቻ ባይገደብ የተሻለ ነው ብዬ አስባለሁ። ትኩረት ማድረግ ያስፈልጋል። በቃ ስፖርቱ የሚፈልገውን ሎጂስቲክ ማዘጋጀት፣ ስፖርቱ የሚፈልገውን ስልጠና መስጠት፣ ስፖርቱ ደግሞ የሚፈልገውን እንክብካቤ ከደሞዝ ክፍያ፣ ከአመጋገብ ስርዓት ከሁሉም ጋር ከሁሉም ነገር ጋር ይሄንን አሟልተን ማስራት ከቻልና ታሌንት ኤሪያ ላይ አትሌቶችን በመመልመል ልክ አካዳሚዎችን እንደሚጠቀሙበት እነዚህን ኤሊቶችን ልዩ አትሌቶችን ወደዚህ በመምጣት አስፈላጊ የሆነውን ድጋፍ ካደረግንለት እርግጠኛ ነኝ መካፈል ይቻላል። ባለሙያዎቹ ይህንን ቢሉም ፌዴሬሽኑ ገና በትልቅ መድረክ ለመፎካከር የሚያስችል ብቃት ላይ አልደረስንም ይላል። ለዚህም በስልጠናና በአትሌቶች ልየታ ላይ ሪፎርም እየሰራ እንደሚገኝ የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል ኢንስትራክተር አድማሱ ሳጂ ለኢቲቪ ተናግረዋል። በዓለም ደረጃ ኮምፒት የሚያደርግ ፐርፎርማንስ ሌቭል ላይ ስላልደረስን ነው አጭርና ጭሩ። ስለዚህ አሁን ለዚህ መፍትሄ የሚሆነው ጠንክረው መስራትና ምናልባት ከዚህ በፊት የነበረንን አሰራር በጣም በማሻሻል በጥናትና ምርምር ግኝቶች ላይ የተመሰረተ የተሻለ የስልጠና ዘዴዎችን በመጠቀም ለአትሌቶች የሚያስፈልጉ ፐርፎርማንሳቸውን እንዲያሻሽሉ የሚያስፈልጉ ነገሮችን በማሟላት ኢቭን የአሰልጣኞችንም የማሰልጠን አቅም ከፍ በማድረግ በተለይ በዚህ እኛ እስካሁን ውጤታማ ባልሆንባቸው ኤሪያዎች እያሰለጠኑ ያሉትን የባለሙያዎች አቅም ከፍ በማድረግ የተሻለ ስራ መስራት ነው ብለን ነው የምናስበው። ከ800 በላይ አትሌቶች እየሳተፉበት የሚገኘው የኢትዮጵያ አጭር ርቀት መካከለኛ 3000 ሜትር መሰናክልና የሜዳ ተግባራት የአቋም መለኪያ ውድድር እስከ ታህሳስ 26 የሚካሄድ ይሆናል። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ መሪነትን ተረከበም። ሲዳማ ቡና ትናንት ሸገር ከተማን አሸንፎ ነው የፕሪሚየር ሊግ አናት ላይ መቀመጥ የቻለው። በሌሎች ጨዋታዎች ነገሌ አርሲ፣ አዳማ ከተማና ሀዲያ ሆሳዕና ተጋጣሚዎቻቸውን አሸንፈዋል። ዛሬ መቻል ከኢትዮጵያ ቡና የሚያደርጉት ጨዋታ ይጠበቃል። ሀና ታሪኩ ተጨማሪ ዘገባ አዘጋጅታለች። የሲቢኤ ኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች ትላንትም ቀጥለው ሲደረጉ አራቱም ጨዋታዎች በመሸናነፍ ተጠናቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገው የዕለቱ ተጠባቂ ጨዋታ ሲዳማ ቡና ሸገር ከተማን በማሸነፍ ወደ ሊጉ መሪነት የተመለሰበትን ውጤት አስመዝግበዋል። በሁለተኛው አጋማሽ ተጭኖ መጫወት የቻለው ሲዳማ ቡና 2-0 በረታበት ጨዋታ ፍቅረ ኢየሱስ ተወልደ ብርሃንና መስፍን ታፈሰ የማሸነፊያ ግቦችን አስቆጥረዋል። ከ3 ተከታታይ ጨዋታዎች ነጥብ መጣል በኋላ ወደ አሸናፊነቱ የተመለሰ ና በውድድር ዓመቱ 7ኛ ድላቸውን ማሳካት የቻሉ ሲዳማ ቡናዎች ነጥባቸውን 25 በማድረስ ፋሲል ከነማን በአንድ ነጥብ በመብለጥ የሊጉ አናት ላይ የተቀመጡበትንም ውጤት አስመዝግበዋል። በትላንትናው ጨዋታ ሸገር ከተማ በመልሶ ማጥቃት እድሎችን ለመፍጠር ያለመ እንቅስቃሴ ቢያደርግም ግን ማስቆጠር ተስኖ 90 ደቂቃውን ጨርሷል። ያለፉትን 3 ተከታታይ ጨዋታዎች የተሸነፈው ሸገር ከተማ በሊጉ እስካሁን ካደረጋቸው 12 ጨዋታዎች 12 ነጥብ ብቻ ነው ማግኘት የቻለው። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ በተደረገው ጨዋታ ነገሌ አርሲ ድሬዳዋ ከተማን 3-0 በማሸነፍ በውድድር ዓመቱ 5ኛ ድሉን አስመዝግበዋል። ሁለቱ ክለቦች ከጨዋታው አስቀድሞ ተመሳሳይ ነጥብ በመሰብሰብ በግብ ክፍያ ተበላልጠው ወደ ሜዳ መግባታቸው ጨዋታው ተመጣጣኝ ፉክክር ሊኖረው እንደሚችል እንዲጠበቅም አድርጎ ነበር። ከከፍተኛ ሊጉ አድጎ ጥሩ የውድድር ዓመት እያሳለፈ የሚገኘው የኔጌሌ አርሲን ድል እንዲያደርግ ያስቻሉ ግቦችን ሀቢብ ከማል፣ ናትናኤል ሰለሞንና አሌንታ ማርቆስ አስቆጥረዋል። ድሬዳዋ ከተማ የትላንቱንም ጨምሮ በውድድር ዓመቱ ለ4ኛ ጊዜ ሽንፈት ገጥሞታል። በዚሁ ስቴዲየም በተደረገ ሌላ
ጨዋታ አዳማ ከተማ ከሽንፈት ማግስት ምድረገነት ሽረን በማሸነፍ ወደ ድል የተመለሰበትን ውጤት አሳክቷል። ቀን 10 ሰዓት ላይ በተደረገው ጨዋታ በመጀመሪያው አጋማሽ ሁለቱም ክለቦች ተመጣጣኝ ፉክክር ቢያደርጉም በሁለተኛው አጋማሽ ተሻሽሎ መቅረብ የቻለው አዳማ ከተማ ጫና በመፍጠር ተደጋጋሚ ሙከራዎችን በማድረግ መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ ደቂቃዎች ሲቀሩ በ85ኛው ደቂቃ ቢኒያም አይተን አዳማ ከተማን ከተከታታይ ሁለት ጨዋታዎች ነጥብ መጣል በኋላ ወደ ድል እንዲመለስ ያስቻለች ብቸኛ ግብ አስቆጥሯል። ያለፉትን 4 ጨዋታዎች ማሸነፍ የተሳነው ምድረገነት ሽረ ከ12 ጨዋታዎች 14 ነጥብ ማግኘት ችሏል። በአዳማ በተደረገ ሌላ ጨዋታ ሀዲያ ሆሳዕና ሐዋሳ ከተማን በማሸነፍ ሶስተኛ ተከታታይ ጨዋታውን ድል አድርጓል። ጫላ ተሽታ ያስቆጠራት ብቸኛ ግብ ሀዲያ ሆሳዕናን አሸናፊም አድርጋለች። በአሰልጣኝ ካሊድ መሐመድ የሚመሩት ሀዲያ ሆሳዕናዎች ነጥባቸውን 16 ሲያደርሱ በውድድር ዓመቱም ለአራተኛ ጊዜ የተሸነፈው ሐዋሳ ከተማ 20 ነጥብ ይዟል። የሲቢኤ ኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት የመጨረሻ ጨዋታዎች ዛሬም ሲደረጉ በአዲስ አበባ ስቴዲየም መቻል ከኢትዮጵያ ቡና የሚያደርጉት ጨዋታ ተጠባቂ ነው። ቀን 9 ሰዓት በሚደረገው መርሃ ግብር መቻል አዳማ ከተማን ካሸነፈበት ጨዋታ ማግስት ተከታታይ ድል ፍለጋ አሰልጣኝ አብይ ካሳሁን ያሰናበተውና በፕሪሚየር ሊጉ 3 ተከታታይ ጨዋታዎችን ድል ማድረግ የተሳነው ኢትዮጵያ ቡና ወደ ድል ለመምጣት ይፋለማሉ። መቻል ከመሪዎቹ ላለመራቅ ኢትዮጵያ ቡና ደረጃውን ለማሻሻል የሚያደርጉትን ፉክክር የዛሬውን ጨዋታ እንዲጠበቅም አድርጓል። ሁለቱ ክለቦች ከዚህ ቀደም እርስ በርስ በሊጉ 36 ጊዜ ሲገናኙ ኢትዮጵያ ቡና 19 ጊዜ በማሸነፍ መቻል 7 ጊዜ ማሸነፍ ችሏል። በ10 ጨዋታዎች ደግሞ አቻ ተለያይተዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በ12ኛ ሳምንት የመጨረሻ ቀን ጨዋታ 10 ሰዓት ሲል ኢትዮጵያ ንግድ ባንክ ከኢትዮጵያ መድን ይጫወታሉ። የባለፈው የውድድር ዓመት ሻምፒዮኑ ኢትዮጵያ መድን ያለፉትን 5 ጨዋታዎች ማሸነፍ ያልቻለ ሲሆን ተጋጣሚ ኢትዮጵያ ንግድ ባንክ በአንጻሩ በ11ኛ ሳምንት ከቅዱስ ጊዮርጊስ ጋር ነጥብ ከተጋራበት ጨዋታ በኋላ ወደ ድል ለመምጣት ወደ ሜዳ ይገባል። ሁለቱ ክለቦች በታሪካቸው 24 ጊዜ ሲገናኙ ንግድ ባንክ 10ሩን በማሸነፍ የተሻለ ታሪክ አለው። ኢትዮጵያ መድን 4 ጊዜ ንግድ ባንክ ላይ ድል ሲቀናጅ በ10 ጨዋታ ደግሞ አቻ ተለያይተዋል። ታንዛኒያ በታሪኳ ለመጀመሪያ ጊዜ በአፍሪካ ዋንጫ መድረክ ወደ ጥሎ ማለፍ ተሸጋግራለች። ታንዛኒያ ትናንት ከቱኒዚያ ጋር አቻ መለያየቷን ተከትሎ ነው ቀጣዩን ዙር የተቀላቀለችው። ምስራቅ አፍሪካዊቱ ሀገር በጥሎ ማለፉ ደግሞ ከሞሮኮ ጋር ትፋለማለች። ህሊና ዳነች ተጨማሪ ዘገባ አዘጋጅታለች። ለበርካታ ዓመታት የታንዛኒያ ስም በአፍሪካ ዋንጫ ታሪክ ውስጥ ተሰምቷል። ከ1980 ጀምሮ በመድረኩ የ5 ጊዜ ተሳትፎ ያላት ታንዛኒያ የአፍሪካ ዋንጫውን እንደ ተፎካካሪ ሳይሆን እንደ ተሳታፊ ብቻ ተመላልሳበታለች። ታንዛኒያ በ12ኛው የአፍሪካ ዋንጫ ውድድር ለመጀመሪያ ጊዜ ለመሳተፍ ከበቃች በኋላ ለ45 ዓመታት ያህል ትልቅ ስኬት ሳታገኝ በአፍሪካም ሆነ በዓለም ዋንጫ ማጣሪያ ጨዋታዎች ስትታገል ቆይታለች። በብሔራዊ ቡድኑ ጉዞ ምርጡ ተብሎ የሚጠቀሰው የ2008ቱ የአፍሪካ ዋንጫ ማጣሪያ ውድድር ሲሆን የታይፋ ኮከቦቹ ቡርኪና ፋሶን 2 ጊዜ አሸንፈው ከምድብ መሪዋ ሴኔጋል በ3 ነጥብ ብቻ ዝቅ ብለው ያጠናቀቁበት ነው። የሴካፋ ዋንጫን 3 ጊዜ ያሸነፈችው ታንዛኒያ እነሆ በታላቁ የአፍሪካ ዋንጫ መድረክ ግን ለበርካታ 10 ዓመታት እግር ኳሷ በተስፋ ጥላ ውስጥ ኖሯል። በዘንድሮው የአፍሪካ ዋንጫ እንደተለመደው በአብዛኛው በሀገር ውስጥ ተጫዋቾች የተገነባው የታንዛኒያ ብሔራዊ ቡድን ለመሳተፍ ብቻ እንደመጡ ቢታሰብም ለ45 ዓመታት የተጠበቀ ተስፋ እውን ሆኖ የታይፋ ኮከቦቹ በታሪክ ለመጀመሪያ ጊዜ የአፍሪካ ዋንጫ የጥሎ ማለፍ ውድድርን ማሳካት ችለዋል። የመክፈቻ ጨዋታዋን ከጠንካራዋ ናይጄሪያ ጋር ያደረገችውና በሽንፈት የጀመረችው ታንዛኒያ የምድብ ሁለተኛ ጨዋታዋን ከኡጋንዳ ጋር አድርጋ አንዳቻ በማጠናቀቋ ጨዋታው የቡድኑን መንፈስ የፈተነና ከምድቧ እንደምትሰናበት የጠቆመ ነበር። ነገር ግን ትናንት ምሽት ከቱኒዚያ ጋር የተደረገውን የምድብ የመጨረሻ ጨዋታ አንዳቻ ማጠናቀቅ የቻሉት የታይፋ ኮከቦቹ አዲስ ታሪክ ጽፈዋል። እስማኤል ጋርቢ ከመጀመሪያው አጋማሽ መጠናቀቅ በፊት ለቱኒዚያ በፍጹም ቅጣት ምት ግብ ሲያስቆጥር ፈይሰል ሳሉም በሁለተኛው አጋማሽ መጀመሪያ ላይ ለታንዛኒያ ታሪካዊዋን ግብ አስቆጥሯል። ውጤቱን ተከትሎ ምስራቅ አፍሪካዊቷ ታንዛኒያ በ2 ነጥብ ከሌሎች የተሻለ ግብ ክፍያ በመያዝ ጥሩ ሶስተኛ ሆና ጥሎ ማለፉን ተቀላቅላለች። የሚጠበቅባቸው ተስፋ ዝቅተኛ በሆነበት ጊዜ በእምነት ለዚህ ታሪክ ለበቁ ተጫዋቾች ይህ ስኬት እጅግ ታላቅ ነው። በትዕግስት ቡድኑን እንደገና ላቋቋሙት አሰልጣኞች ለ10 ዓመታት በዝምታ ሲጠብቁ ለቆዩት ደጋፊዎች ትልቅ ትርጉም ያለው ውጤት ሆኗል። የታይፋ ኮከቦቹ በመጨረሻም ከተደበቁበት ጥላ መውጣት ችለዋል። 2005ቱ የአፍሪካ ዋንጫ የሚታወሰው በአሸናፊው ሀገር ብቻ ሳይሆን ምስራቅ አፍሪካዊቷ ሀገር ታንዛኒያ ከአፍሪካ ምርጥ 16 ቡድኖች መካከል መሆኗን ያረጋገጠችበት ወቅት በመሆንም ነው። ታንዛኒያ በጥሎ ማለፉ ከአዘጋጇ ሞሮኮ የምትጫወት ይሆናል። ተመልካቾች 7 ሰዓት ላይ በኢቲቪ መዝናኛ ቻናል ከ7 ሰዓት እስከ 8 ሰዓት ድረስ የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ለዜና ኢትዮጵያ የዘጋጁ የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘው።